ሰላም እንዴት ናችሁ? ውድ የዩቲዩብ እንደዚሁም የቲክቶክ ቤተሰቦች በድጋሚ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም በአስተማሪ የኤግዚት እና የሲኦሲ ጥያቄና መልስ ተመልሻለሁ። ውድ አድማጭ ተመልካቾች ለዛሬ ይዤላችሁ የቀረብኩት ክፍል 136 የጋይናኮሎጂ ኦብስቴትሪክ ጥያቄና መልስ ይሆናል ማለት ነው። ውድ አድማጭ ተመልካቾች ቀጥታ ወደ ቪዲዮ ነው የምወስዳችሁ። መልካም ቆይታ። እንግዲህ የመጀመሪያው ጥያቄ የሚመለከተን ማለት ነው which one of the following or which of the following the most common causes of uterine ruptures ማለት ነው። እንግዲህ ለዩተራይን ራፕቸር most common cause የሚሆነው ማንኛው ነው? A obstructed labors, previous CS scars, twins pregnancy and excessive uses of oxytocin ይላል። እንግዲህ ሞስት ኮመን ዩተራይን ራፕቸርስ እንዲሆን የሚያደርግ ኮዙ ምንድነው ከተባለ እነዚህ ከተዘረዘሩት ማርሰው በዋነኝነት ሁሉም ምን ሊሆን ይችላል? ለዩተራይን ራፕቸር ኮዝ ሊሆን ይችላል። በት ሞስት ኮመን ኮዝ የሚባለው ዲቱ ኦብስትራክትድ ሌበር የሚመጣ ነው ማርሰው። ስለዚህ ውድ አድማጭ ተመልካቾች the correct answer is A ይሆናል ማርሰው። ሁለተኛው ጥያቄ which one of the following women or which of the following women ማርሰው is more likely to develop atonic PPH ወይንም እንግዲህ ምን አይነት ሴቶች ናቸው ወይም ምን አይነት ሴት ናት ለአቶኒክ PPH ወይም ፖስት ፓርተም ሄሞሮጂ ማርሰው ደም መፍሰስ ማርሰው ያም አፍተር ዴሊቨሪ ማርሰው እናቲቱ ልጅ ከወለደች በኋላ የሚፈሳት ደም ማርሰው አቶኒክ PPH ይባላል ፖስት ፓርተም ሄሞሮጂ። ስለዚህ ለአቶኒክ ፖስት ፓርተም ሄሞሮጂ ዴቨሎፕ የምታደርገው ሞስት ላይክሊ ምን አይነት ሴት ናት ነው? የመጀመሪያው ኤ ላይ women who had breast delivery ማለት በመቀመጫው ማርሰው ከወጣ። ሁለተኛው ቢ ላይ ደግሞ a woman who had prolonged labor ያላት and a woman who had instrumental delivery ያላት ማርሰው ከዚህ በፊት then ዲ ላይ ደግሞ a woman who had cesarean section ማርሰው ወይም በሲኤስ የወለደች ማርሰው። ከዚህ ውስጥ እንግዲህ ለአቶኒክ PPH ተጋላጭ የሚያረጋት ሞስት ኮመን ብለን የምንጠራው ማርሰው ሞስት ላይክሊ ቱ ዴቨሎፕ አቶኒክ PPH ዴቨሎፕ እንድታረግ የሚያደርገው ማንኛው ነው ከተባለ the correct answer is B a woman who had prolonged labor። እነዚህ በብዛት ለአቶኒክ PPH ሄሞሮጅ ተጋላጭ ናቸው ማርሰው። so the correct answer is B። ሶስተኛው which one of the following is not components of active management third stages of labors ማርሰው። እንግዲህ third stage of labor ብለን የምንጠራው ወይም placental stage ብለን የምንጠራው ማርሰው። ስለዚህ not component ያለው ነው የthird stage ምንድነው ይለናል። third stage ላይ manual removals of placenta ይሄ ይለናል። ይሄ ትክክለኛ ነው። ዩተራይን ማሳጅ ይደረጋል ማርሰው ክሎት እንዳያረግ ማርሰው ወደ ነበረበት ነን ፕሬግናንት ወደ ነበረበት እንዲመለስ ማድረግ አድሚኒስተሪንግ ዩትሮቶኒክ ድራግስ ብለን የምንጠራቸው ማርሰው እንደ ኦክሲቶሲን አይነቶች ማርሰው መጨረሻ ላይ ጊቭ appropriate IM or IV antibiotic። ስለዚህ የሰርድ ስቴጅ አክቲቭ ማኔጅመንት ኮምፖነንት ያለው ነው ማን ነው ከተባለ the correct answer is D giving appropriate IM or IV antibiotic is not component active management third stages of labor ማርሰው so the correct answer is D። ሌላኛው ማርሰው በዋነኝነት የምንመለከተው አራተኛው ጥያቄ ማርሰው አራተኛው ጥያቄ ምን ይለናል? pregnant woman at term ነው። እንግዲህ pregnant mothers term ጊዜ ማርሰው presented with leakage of amniotic fluid ማርሰው ጊዜዋ የደረሰች አንዲት ነፍሰ ጡር ናት ማርሰው amniotic fluid ሊክ አድርገዋል and but she has no sign of labors ምንም አይነት ግን የምጥ ምልክት የለም ማርሰው። physical examination ሲሰራ the nurse found that membranes are rupture። ስለዚህ ሜምብሬን ራፕቸር እንዳደረገ ፊልስ ፐልሴቲንግ አምብሊካል ኮርድ አት ፐልቪክ ፍሎር እዚህ ፐልቪክ ፍሎር አካባቢ ላይ አምብሊካል ኮርዱ ፐልሴቲንግ ፊል ካደረገ ማርሰው what is the diagnosis and immediate management of this client at health center level respectively ነው። እንግዲህ at health center level ማለት በጤና ጣቢያ ውስጥ ማርሰው ወይም ጤና ጣቢያ ደረጃ እንደ ዲያግኖሲስ እና ኢሚዲየት ማኔጅመንቱ ምን ሊሆን ይችላል ነው። ኤ ላይ ኮርድ ፕሬዘንቴሽን ኢሚዲየት ሪፈራል ቱ ሆስፒታል ይለናል። ቢ ላይ ኮርድ ፕሬዘንቴሽን ሪአሹር ዘ ውመን ቱ ስቴይ ካልም እንድትረጋጋ ማድረግ። ሲ ላይ ደግሞ ኮርድ ፕሮላፕስ ኢሚዲየት ሪላፕስ ሪፈራል ቱ ሆስፒታል ይለናል። ዲ ላይ የመጨረሻው ኮርድ ፕሮላፕስ
endless labor to save the life of fetus ይለናል። እንግዲህ ማንኛው ሊሆን ይችላል ከተባለ ባጭሩ ምን ይሆናል? አንደኛ ዲያግኖስ የምናደርገው ኮርድ ፕሮላፕስ አድርጎ እንደመጣ ያመለክተናል። ኮርድ ፕሮላፕስ ከሆነ ደግሞ ኢሚዲየትሊ ወዴት ማለት አለብን? ወደ ሆስፒታል ሪፈር ማለት ያስፈልጋል ማለት ነው። ሶ the correct answer is C ይሆናል ማለት ነው። አምስተኛውና የመጨረሻው which one of the following drugs እንግዲህ ማንኛው መድኃኒት ነው the first line treatment choice for a woman with severe malaria in Ethiopia እንደ ኢትዮጵያ ሲቪር የሆነ ማላሪያ ትሪት ለማድረግ ፈርስት ላይን ትሪትመንቱ ማንኛው ሊሆን ይችላል? ኤ ኳርተም፣ አይቪኩኒን፣ አርቲሜትሩስ ኤንድ አርተሱኔት ይለናል። ማንኛው ነው ፈርስት ቾይስ ከተባለ that is አርተሱኔት ብለን የምንጠራው አር the first line treatment choice for a woman with severe malaria in Ethiopia ማለት ነው። ስለዚህ ውድ አድማጭ ተመልካቾቼ በዛሬ በክፍል 36 ይዤላችሁ የቀረብኩት ጥያቄና መልስ ይሄን ይመስል ነበር። መንጌ ነበርኩኝ። ሰላማችሁ በዘት ይበለልኝ። ወዳችኋለሁ።